በሁለቱ የበጋ መስኖ ስንዴና በተፋሰስ ልማት ላይ የጋራ ውይይት በማድረግ ወደ ስራ ለመግባት የሚያስችል መድረክ ነው። እንደምታውቁት የመስኖ ስራችን በተለይም የበጋ መስኖ የስንዴ ስራ እንደ ሀገር እንደ አንድ ኢኒሼቲቭ የተወሰደ በምግብ ራሳችንን የምንችል የምግብ ዋስትናን ልናረጋግጥ ከሚያስችልን በአጠቃላይ የሉዓላዊነት የምግብ ሉዓላዊነታችንን ልናረጋግጥ የምንችልበት ወደ ስራ በገባንበትም በአጭር ጊዜ ለውጥ ያመጣንበት ኢኒሼቲቭ ነው። በበጋ መስኖ ስንዴ ስራችን በርካታ ጥቅሞች እንዳሉት በተጨባጭ እንደ ሀገር አይተነዋል፣ ውጤትም አምጥተንበታል። ከዚህ መካከል የመጀመሪያው ከውጭ ወደ ሀገር ውስጥ የምናስገባቸው ምርቶችን በመተካት የምግብና የአቅርቦትንና ፍላጎትን ለማጣጣም የሚያስችል በአጭር ጊዜ ውስጥ ወደ ስራ የገባንበት ዘርፍ በመሆኑ እንደ ከተማ አስተዳደራችንን ወስደን የምንሰራ ይሆናል ማለት ነው። ይሄ ስራ በተለይም በከተማ አስተዳደራችን ያሉ ወደ 6 የሚሆኑ የገጠር ቀበሌዎች አሉ። እነዚህ 6 የገጠር ቀበሌዎቻችን ሙሉ በሙሉ በግብርና ስራ ላይ እየተሰማሩ ስለሆነ እነሱን በመደገፍ ወደዚህ ስራ እንዲገቡ የማድረግና ስራውን ውጤት እንዲያመጣ ማድረግ መደገፍ ያስፈልጋል ማለት ነው። በዚህ ዘርፍ የሙያ ድጋፍ ማድረግ፣ አቅርቦት ግብአት አቅርቦትን በወቅቱ እንዲቀርብ በማድረግ ሜካናይዜሽን ኩታ ገጠም በሆነ መንገድ እንዲሰሩ በማድረግ ወደ ስራ ያልገቡ አርሶ አደሮችን ሙሉ በሙሉ ወደ ስራ እንዲገቡ የማድረግ ስራ በዚህ ዓመት በተለይም በ6ቱ የገጠር ቀበሌዎቻችን የምንሰራቸው ስራዎች ይሆናሉ ማለት ነው። እንግዲህ በየጊዜው እንደምንናገረው ግብርናችንን በማዘመን ወደ ኢንዱስትሪው መዋቅራዊ ሽግግር ማድረግ መቻል አለብን የሚሉት እንደ ከተማ አስተዳደር የከተማ ዋናው መዳረሻችን ሜካናይዜሽን ነው፣ ኢንዱስትሪ ነው። ስለዚህ በዙሪያችን ያሉትን በከተማ አስተዳደሩ ስር ያሉ የገጠር ቀበሌዎችን በመደገፍ ለሌሎች ለገጠር አካባቢዎች ሞዴል ሊሆኑ የሚያስችል ድጋፍና ክትትል ማድረግ ከኛ ይጠበቃል ማለት ነው። በከተማችን ስር ያሉ የገጠር ቀበሌዎችን በከተማችን ስር ያሉ አርሶ አደሮችን የማዘመን ስራ እኛ ቀድመን ካልሰራን ማንም ሊሰራ አይችልም ማለት ነው። ምክንያቱም የከተማ ነዋሪዎች ናቸው። በከተማ ነዋሪ ሆነው በገጠር የአርሶ አደር ስራ የሚሰሩ ስለሆነ እኒህን ሰዎች ደግፎን ወደ በተሻለ ድጋፍ ሙያዊ ድጋፍ ማሸጋገር ይጠይቃል። ይሄ እነዚህን ከማድረግ በተጨማሪ የምንሰራቸው ስራዎች ትልቁ ነገር በምንድን ነው የምንደግፍ? ሙያዊ ድጋፋችን የተለየ ሊሆን ይገባል እንደ ከተማ ማለት ነው። የከተማ ምርትና ምርታማነትን በማሳደግ የከተማችንን ማህበረሰብ በበቂ ሁኔታ ይመግባል ላይመግብም አይደለም ትልቁ ነገር። በ6ቱ ቀበሌዎች ያሉ አርሶ አደሮችን በተሻለ ከሌላው አርሶ አደር የተሻለ አሳሰብ እንዲይዙ ሞዴል እንዲሆኑ ቀድደም እንዲሆኑ ማድረግ የኛ ልዩ ተልእኮ ነው። እንደ ከተማ ልዩ ተልእኮ ነው የሚሆን ማለት ነው። እኒህን ሰዎች መቀየር ወደ ከተማነት ግብርና እንዲኖር ማድረግ ዋና ስራችን ነው። በተለይም ከመስኖ ልማት ስራችን አኳያ ወደ ስራ ያልገቡ አርሶ አደሮችን ሙሉ በሙሉ እንዲገቡ ማድረግ መደገፍ አለብን። ምክንያቱም መሬት አለን፣ ውሃ አለን። በአጋጣሚ 6ቱ የገጠር ቀበሌዎቻችን ያው የሚታወቁ ናቸው። ለዚህ ፖቴንሻል ያላቸው ናቸው፣ ጸጋ ያላቸው ናቸው። ስለዚህ እነዚህ አርሶ አደሮች ግን የመስኖ ልምድ እንኳ ቢኖራቸው ሙሉ በሙሉ ወደ ስራ የገቡ አይደለም እና የገጸ ምድርና ከርሰ ምድር ውሃን ተጠቅመው ምርታማነትን በተለይም የስንዴ ምርት ማምረት የሚችል ሀብት ስላለን እነዚህን አርሶ አደሮች መደገፍ ይገባናል። ሙሉ በሙሉ በሚባል ደረጃ ወደ ስራ ማስገባት ይጠበቅብናል ማለት ነው። እነዚህን ስናደርግ ለከተማችንም ድጋፍ ከፍተኛ አስተዋጽኦ ያደርጋሉ ማለት አቅርቦትንና ፍላጎትን በማጣጣም ከዚያ በተረፈም ቅድም ባልኳችሁ ሜካኒዝም ድጋፋችን የዘመነ መሆን አለበት። እንደ ከተማ ወደ ከተማ ሊቀየር የሚችል ሊያግዝ የሚችል ኩታ ገጠም ሜካናይዜሽን የሚጠቀም አርሶ አደር መፍጠር የኛ ግንባር ቀደም መሆን አለብን። የከተማ አመራር ሆነን ከተማን እየመራን አብረውን የሚኖሩ ከተማ ጋር የሚኖሩ የከተማ ነዋሪ የሆኑ አርሶ አደሮችን የከተሜነት እና የዘመናዊነት ሞዴል ማድረግ ከኛ ይጠበቃል ማለት ነው። ሌላው የተፋሰስ ልማት ስራችን ነው። ይህም በከተማችንም በዙሪያችን ባሉ ገጠሮች ላይ የምናከናውነው ተግባር ስለሆነ ከዚሁ ካሁኑ ቅድመ ዝግጅትን ማሟላት ቀድመን መዘጋጀት አለብን። ለዚህ ስራ የሚውሉ ቦታዎችን መለየት መቻል አለብን ማለት ነው። ስለዚህ አንድ መምሪያ ኃላፊ ለዚህ ከተማ በዙሪያ ላሉ ገጠር ቀበሌዎችና በከተማችን በዚህ ስራ ሊሳኩ የሚችሉ ተፋሰሶችን በመለየት የተሻለ ግንባር ቀደም መሆን ይጠበቅብናል። እንግዲህ አስቡት ወረዳ ላይ ገጠር ዞኖች ላይ የሚኖረውን
ስራዎችን ስንመለከት በርካታ ስራዎች አሉ። ለኛ አጭር ናቸው፣ ትንሽ ናት፣ በቀላሉ ምን ሰራቸው ናቸው። ስለዚህ በእነዚህ ስራ ግንባር ቀደም ለመሆን ምንም የሚያገደን የለም ማለት ነውና እስከታች እስከ ቀበሌ ድረስ ያላችሁ ባለሙያዎችም አመራሮችም ይሄን ስራ ቅድመ ዝግጅት በማድረግ አሁን ላይ ቅድመ ዝግጅታችንን አጠናቀን ወቅቱ ሲደርስ ወደ ስራ እንድንገባና ለከተማ አስተዳደራችን ስር ላሉ በዚህ ለተለዩ የተፋሰስ ልማቶች ስራ መስራት ይገባናል ማለት ነው። የበጋ መስኖ ልማት እና የተፈጥሮ ሀብት የተፋሰስ ልማት የንቅናቄ መድረክ ላይ ሲሆን የበጋ መስኖ ልማት እና የተፈጥሮ ሀብት ተፋሰስ ልማት የንቅናቄ መድረክ በከተማችን ከሚለማው በ16329 የሚለማ በመኸር ሰብል አለን። ከዚህ ውስጥ 664 ሄክታር የሚሆን በባለፈው ዓመት ያለማ ነው። ከዚህም ውስጥ 55059 ኩንታል በመጀመሪያ ዙር ምርት ያመረትንበት ዓመት ነበረ። በሁለተኛ ዙር ደግሞ 194 ሄክታር በማልማት 25385 ኩንታል ማምረት የቻልንበት ዓመት ነበር። ከዚህም ውስጥ ካለማነው መስኖ ውስጥ በስንዴ ያለማነው 63% 418 ሄክታር ብቻ ነው ያለማነው። ስለሆነም በ2018 ዓመተ ምህረት በዋናነት ስንዴ ላይ የምናተኩር ሲሆን የበጋ መስኖ ስንዴ በማምረት ለሀገር ምግብ አስተዋጽኦ በማድረግና የውጭ ምንዛሬን በማሳደግ በኩል ያለው ሚና ከፍተኛ ስለሆነ በአንደኛነት ስንዴ ላይ ትኩረት አድርገን የምንሰራ ይሆናል። በሁለተኛ ደረጃ በመስኖ ከፍተኛ ኢኮኖሚና ተጠቃሚነት ያላቸውን አትክልትና ፍራፍሬ ልማት ላይ በትኩረት አተኩረን የምንሰራበት ይሆናል። ስለሆነም በዚህ አንደኛ ዙር ላይ 770 ሄክታር በማልማት 94943 ኩንታል ለማምረት በዚህ ዓመት በንቅናቄ ስራውን እናስጀምራለን ማለት ነው። ከዚህም ውስጥ ከሚለማው 450 ሄክታር የሚሆነው በስንዴ የሚለማ ይሆናል ማለት ነው። ይህንን እቅድ ለማሳካት አንደኛ የከርሰ ምድርና የገጸ ምድር ውሃንን አሟጦ የመጠቀም ስራ እንሰራለን። ሁሉም አርሶ አደር ቢያንስ አንድ የውሃ አማራጭ እንዲኖረው የማድረግ ስራ እንሰራለን። በሶስተኛ ሁሉንም በከተማችን ያሉ 193 የሚሆኑ ሞተር ፓምፖች አሉ። እነዚህ ሞተር ፓምፖች ወደ ስራ የማስገባት ስራ እንሰራለን። በሌላኛው የትክክለኛውን የዘር ወርቅ በመጠበቅ መዝራት የውሃ አጠቃቀም እና ማዘመን ስራን አተኩረን እንሰራለን። በማዳበሪያ ምክረ ሀሳቡ መሰረት መጠቀም ላይ ትኩረት አድርገን እነዚህን ያቀርናቸውን እቅዶችና እናሳካዋለን ብለን የያዝነውን ምርት ለማምረት በንቅናቄ ስራውን ከአጋር አካላት ጋር የምንሰራ ይሆናል ማለት ነው። ሌላኛው የተፋሰስ ልማት ሲሆን የተፋሰስ ልማት እንግዲህ ዋና ዓላማው እንደሚታወቀው የአየር ንብረት ለውጥ አይበገሬ እንዲሆኑ በማድረግ በኩል ከፍተኛ ሚና ስላለው አሲዳማ አፈርነትን ከመከላከል አኳያ የግብርና ምርትን በማሳደግ በኩል ሚናው ከፍተኛ በመሆኑ እዚህ ላይም በንቅናቄ የምንሰራው ይሆናል ማለት ነው። በዚህ ዓመት በአጠቃላይ በተፋሰስ ተቋም እንዲመሰርቱ በማድረግ በኩል በህብረት ስራ ማህበር እውቅና እየሰጣቸው ህጋዊ ሰውነት እንዲያገኙ በማድረግ በአጠቃላይ በአዲስ 4 በነባር 16 የህብረት ስራ ማህበራትን የህጋዊ ሰውነት እንዲያገኙ የማድረግ ስራ እንሰራለን። በባለፈው ዓመት በአጠቃላይ 7 ህብረት ስራ ማህበራት ተፋሰሶች ራሳቸው ህጋዊ እውቅና ኖሯቸው ቢሮ እንዲኖራቸው በማድረግ በኩል ስራ የሰራንበት ዓመት ነበረ። በአጠቃላይ 799 ሄክታር መሬት በአዲስ ለመስራት በእቅድ ይዘናል። 213 ሄክታር ነባር መሬቶችን በደረጃ የማሳደግ ስራዎችን እንሰራለን። በዚህ ውስጥም በአጠቃላይ በተለያዩ የተከላ ስልቶች 10 ሚሊዮን 700 ችግኞችን ለመትከል የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታ ነው ያለ። ከዚህም ውስጥ የቅድመ ዝግጅት ስራዎች የምንላቸው እንግዲህ የሰው ኃይል ልየታ፣ የተፋሰስ ክለሳ ጥናት፣ የልማትና የቀየሳ መሳሪያ ልየታ፣ የችግኝ ጣቢያ ማቋቋምና ማካሄድ፣ የተከላ ቦታ መለየት ማዘጋጀት ካሁን የምንሰራቸው ስራዎች ናቸው። እነዚህም በሩብ ዓመቱ የሰራናቸው ጥቂት ስራዎች አሉ። በሚቀጥለው እስከ ባሉት ጊዜዎች በዚህ በሁለተኛው ሩብ ዓመት እነዚህን አጠናቀን የምንሰራበት ይሆናል ማለት ነው። በ2018 ዓመተ ምህረት ያው የመስኖ ልማታችን በተመለከተ ያው ቅድመ ዝግጅት በተለይ ልማት ቡድኖችን አመተን እቅድ የማሳቀድ ስራዎችን እየሰራን ነው። ነባር መስኖችን ለይተን ለመምሪያ የላክንበት ሁኔታ ነው ያለ። ለምሳሌ እንደኛ እንደ ቀበሌ 18 82 ሄክታር መሬት ያው በነባር የሚለማ የተለያለን። አዲስ ወደ 15 ሄክታር መሬት አለን። በአጠቃላይ የመስኖ ተጠቃሚዎችን ስንወስድ ደግሞ ወደ 600 የሚሆኑ አርሶ አደሮች አሉ። እነሱን ያው በቀበሌ ደረጃ መተን አዋይተን ወደ ስራ እንዲገቡ ያደረግንበት ሁኔታ ነው ያለ። በባለፈው ዓመት አፈጻጸማችን ስንመለከትም ያው በተለይ አዲስ መስኖ ላይ 100% የፈጸምንበት ሁኔታ ነው ያለ። ነባርም በተመሳሳይ 100% ነው የፈጸምንበት ሁኔታ ነው ያለ። ቀጣይም
በዚህ ሉክ ያው ትንሽ የበጀት ችግሮች አሉ። ምናልባት የግድብ የማስገደብ ውሃ የማስቆፈር ነገሮች አሉ። እነዚህን ከህብረተሰቡ ጋር ተነጋግረን ህብረተሰቡ ገንዘብ አውጦ ቢያንስ ግድቦችን ጆንያ ገዝቶ እየገደበ ወደ መስኖ ቢያንስ ነባር መስኖን እስከ ታህሳስ 30 ማጠናቀቅ አለብን ብለን የያዝንበት ሁኔታ ነው ያለ ከመስኖ አኳያ ማለት ነው። ከተፈጥሮ ስራችን አኳያ በተመለከተ የሰው ኃይል ልየታችን ስንመለከት ወደ 1682 የሚሆን የሰው ኃይል ለይተናል። የስራ መሳሪያ ካፋ፣ አድዋማ፣ ሌሎችን የውሃ ልክ እና የቀያሽ አርሶ አደሮችንም በተመለከተ አጠናቀን የጨረስንበት ሁኔታ ነው ያለ። በተለይ ሁለት ተፋሰስ ነው የምንሰራው። አንደኛው ጨሞጋ ተፋሰስ የምንለው አለ። ጨሞጋ ተፋሰስ ወደ 45 ሄክታር የሚሆን የለየንበት ሁኔታ ነው ያለ። አንዱ በርቤንዝ ተፋሰስ የምንለው አለ። እሱም ወደ 55 የሚሆን ሄክታር መሬት በዘንድሮ ዓመት የምንሰራበት የአፈርና ውሃ ጥበቃ ስራ አለ። ቦሮቦሮችን ስንወስድ ደግሞ ቦሮቦር ወደ 5 የሚሆኑ ቦሮቦሮችን ከንክኬ ተከልለው ታጥረው እንዲቀመጡ ያደረግንበት ሁኔታ ነው ያለ። ከተከላ ልየታ በተመለከተ በወልም እንደገና በተቋማትም በግለሰብም ለይተን ወደ 56 ሄክታር የሚሆን ለይተን ለህብረተሰቡ ያስተዋወቅንበት ሁኔታ ነው ያለ። በተለይ 7 ሄክታር የሚሆን አለ። ያው በችግሩ ሁኔታ ዘንድሮ ያልተከልነው መሬት አለ። 7 ሄክታር የወል መሬት አለ። እሱን ለመትከል ያቀርንበት ሁኔታ ነው ያለ። ችግኝ ጣቢያዎችም 1 ኤከር የሚባል በግል የሚለማ አለ። ሌላ በመንግስት ደግሞ 1 ሄክታር የሚሆን ማሳ ዝግጅት አለ። አሁን የሚለማበት ሁኔታ ነው ያለ። እሱን ችግኝ አፍልተን እነዚህን የለየናቸውን ቦታዎች ለመሸፈን ጥረት ያደረግንበት ሁኔታ ነው ያለው። የመስኖ ልማት የንቅናቄ መድረክ ያው ከዛሬ ስልጠናው ስለተሰጠን ቀጣይ ጀምረን አርሶ አደሩን ግንዛቤ ሰጠን የመስኖ ስራም ወይም የተፈጥሮ ሀብት ስራን በሰፊው እንሰራለን። ከመስኖ ልማት ስራችን አንጻር የመሬት ልየታ አድርገናል። እዛ ላይ መስኖ ላይ የማዘመን ስራን ያው ተግባራዊ ለማድረግ እቅድ አቅደናል ማለት ይቻላል። እንደኛ ቀበሌ ላይ ካናል አለ፣ ዘመናዊ የተሰራ ካናል አለ። የጥገና ስራ ያስፈልገዋል። እሱን የጥገና ስራ ሰርተን ወደ ተግባር እንገባለን ብለን በመስኖ ስራችን ላይ ያው እቅዳችንን ያቀድንበት ሁኔታ አለ። እሱን ወደ ተግባር የምንወስድበት አቅጣጫ ነው ያለን። ሌላው ተፈጥሮ ሀብት ላይ ያው ተፈጥሮ ሀብት ላይ የሰው ኃይል ልየታ፣ የእጅ መሳሪያ ልየታ፣ የተከላ ቦታ ልየታ፣ ኤክስ ዋይ ኮኦርዲኔት የሚባሉትን ሁሎችን አጠናከርን ወደ ተግባሩ የምንገባበት ሁኔታ ነው ያለ። ችግኝ ጣቢያም ያው በመንግስትና በግለሰብ ያሉ ችግኝ ጣቢያዎችን ዝግጁ አድርገናል። በመንግስት ያሉ ችግኝ ጣቢያዎች በእንስሳት እርባታ፣ በተፈጥሮ ሀብትና በአትክልት ፍራፍሬ በሶስቱ ዲፓርትመንት ችግኝ ጣቢያ የመንግስት አሉን። የመንግስት ችግኝ ጣቢያ ስላለ እሱንም በአርሶ አደርም ያለ ችግኝ ጣቢያን እሱን በስፋት በመያዝ አርሶ አደሩን የግንዛቤና የክህሎት የአመለካከት ችግር ቀርፈን አርሶ አደሩን ያው ልማት ስለሆነ ወደ ልማት እንዲሰራ አቅደናል ማለት ይቻላል። አርሶ አደሩን ግንዛቤ በመስጠት በኩል ሁሉም ያለ ባለሙያ ያለ የተፈጥሮ ሀብት የአትክልትና ፍራፍሬ ሁሉም ቀበሌ ላይ ያለ ግብርና ባለሙያ አርሶ አደሩን ተደራሽ በማድረግ ግንዛቤ ሰጠን። እዛው ላይ በቦታው ተገኘተ ሙያዊ ነገር ሰጠን። የመስኖ ስራን የምንበለው የተፈጥሮ ሀብት ልማት ስራችን የተፋሰስ ዘላቂ ለማድረግ እሱን ከባለሙያዎች ጋር ሆነን ከቀበሌ አመራሩ ጋርም ሆነን ከክፍለ ከተማ አመራሮች ጋርም ሆነን አርሶ አደሩን መጀመሪያ የክህሎት ስልጠና የግንዛቤ ስልጠና እንሰጣለን። ከሰጠን በኋላ ወደ ተግባሩ እንገባለን ብለን አስበናል።